ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ ሁላችሁንም በጣም ነው የማመሰግነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ብዝት ይበልልኝ። ዛሬ ደግሞ ምን ይዤላችሁ መጣሁ? እኔም ታውቃላችሁ ሁልጊዜም ለእናንተ የሚጠቅም ነገር እናንተን የሚረዳ ነገር፣ በተለይ እህቶቼ አረብ ሀገር ላይ የምትኖሩ እህቶቼ፣ በመዳብ ቤት የምትኖሩ እህቶቼ በቃ ለእናንተ ይጠቅማል የምለውን ነገር ለእናንተ የማልሆነው ነገር የለም። የምሬ ነው የምላችሁ። ላይክ አድርጉ። ግን ላይክ እየተደረገልኝ አይደለም። የምሬ ነው። እኔ ከምሰራው ስራ ጋር እየሄድ አይደለም። ሰው ቁም ነገር አይወድም። እውነትም ቁም ነገር አይወድም። እና ወደኋላ በጣም ብዙ ጠቃሚ ቪዲዮዎች ሰርቻለሁ። በቀደም ዕለት ታስታውሱ ከሆነ ስለ ሳውዲ የፖሊስ ቁጥር ተናግሬያለሁኝ እና እዛም ላይ ደግሞ በአረበኛም ጭምር አስረድቻችኋለሁ ማለት ነው፣ ምን ማናገር እንዳለባችሁ። እና ወደኋላ ተመልሳችሁ እዩ፣ አዳምጡ። እውቀት እንትን ይላል ማለት ነው። እውቀት ጥሩ ነው፣ ያስከብራል እና ተከበሩበት ማለት ነው። ዛሬ ደግሞ የዱባይ፣ የኩዌት፣ የጆርዳን፣ የኦማን፣ የኳተር የነዚህን የፖሊስ ቁጥሮች ይዤላችሁ መጥቻለሁ። እስከ መጨረሻው ቪዲዮ ተከታተሉኝ። ከዛ በፊት ግን የፖሊስ ጋር የምትደውሉት ያው የታወቀ ነው፣ የእኛ ኤጀንሲዎች አይረዷችሁም። ይሄ የታወቀ ነው። ነገር ግን ፖሊስ ጋር ስትደውሉ ማወቅ ያለባችሁ ነገር ፖሊሱ ምን ይጠይቃችኋል መሰላችሁ? ቢሮአችሁ ጋር ደውላችኋለሁ ይላችኋል። አዎ ደውዬ አላነሱልኝም ነው ማለት ያለባችሁ። ደውዬ ነበር ነገር ግን አላነሱልኝም። አነ ካን እተሰልት ማይረዱን ማሐድ ይረድ ያኒ አነ ካን እተሰልት ማሐድ ይረድ። ደውዬ ነበረ አንድም ሰው ሊያነሳልኝ አልቻለም። ደውዬ ነበረ አንድም ሰው ሊያነሳልኝ አልቻለም ብላችሁ ለፖሊሱ መስጠት ትችላላችሁ። ፖሊሱ እንደዛ ስትሉ ነው የሚተባበራችሁ። ካለዛ ግን አመጣሽ ቢሮ ስለሆነ ኃላፊነት የሚወስደው አመጣሽ ቢሮ ጋር ደውይ ነው የሚልሽ። ገባችሁ? ምክንያቱም በቃ እነዛ ያመጧችሁ ቢሮዎች ካልተባበሩ ነው ቀጥታ ፖሊስ ጉዳያችሁን የሚፈታላችሁ ማለት ነው። አሁን ላይ ደግሞ እንደምታውቁት የኛ ኤጀንሲዎች አይተባበሩም። በቃ በጣም ተምላችሁ በላይ ግፈኞች ናቸው። በጣም ግፈኞች ማለት ነው። እና ስለዚህ እንደዚህ አድርጉና ደውሉ ማለት ነው። ሌላው ነገር ደግሞ በጣም የረሳሁት ነገር ሳረሳው የምነግራችሁ ነገር ቢኖር በነገራችን ላይ ቤተሰብ ስላላከበረን ጠባቂ ስለሌለን ነው እኛ ሁሉም ሰው ጋር እየረከስን ያለ ነው። ሁሉም ሰው ጋር እየረከሳችሁ ያላችሁት ምንጊዜም ሳልናገር የማልፈው ነገር ቢኖር እናንተ ስትመጡ ሁልጊዜም ሳልሰለች የምናገረው ነገር ስትመጡ የደላላ ቁጥር አይደለም መያዝ ያለባችሁ። የደላላ ቁጥር ደላላ እኮ ከኤጀንሲው ጋር አገናኘሽ፣ እዛ ጋር ጉዳዩን ጨረሰ። በቃ ጨረሰ፣ ጉዳዩን ጨርሷል እኮ ኤጀንሲው ጋር አገናኝቶሽ ብሩን የሚፈልገውን ብር ወሰደ፣ እዛ ጋር አልቋል። ገባችሁ? እናንተ መጠየቅ ያለባችሁ ኤጀንሲውን ነው፣ የላካችሁን ኤጀንሲ ወዴት? ወደ ሳውዲም ወደ የትም አረብ ሀገር የላካችሁ ኤጀንሲ፣ ያ ኤጀንሲ ነው የእናንተ ኃላፊነት ያለበት። የእናንተ ኃላፊነት ሙሉ ኃላፊነት ያለበት ያ ኤጀንሲ ነው። ያንን ኤጀንሲ ለቤተሰቦቻችሁ አሳዩ፣ አድራሻውን። ከፈለጉ በህግ ካልሆነ በኃይል በጉልበት። እንዴ ብራችሁን ብቻ አይውደዱት፣ ብራችሁን ብቻ አይውደዱት። እንዴ የእናንተም ደህንነት የእናንተን ሰላም ነው ሊያሳስባችሁ የሚገባው የእናንተ ቤተሰቦች። እውነቴን ነው የምላችሁ። እንዴ ኢትዮጵያ ያለ ሰው ብር ላኪ ብር እንደዚህ ኩኝ ሳይሆን እዛ ጋር ያለውን ኤጀንሲ እዛ ጋር ያለውን ህጋዊ ኤጀንሲ በህግ ከሰው መከራከር አለባችሁ። እናንተ በላካችሁ ብር እዛ ሰዓት እናንተ ትከበራላችሁ። ምክንያቱም ትላካለች። አብዛኛው የሚመጣው የክፍለ ሀገር ልጅ ነው። ትመጣላችሁ። ከዛም በኋላ ቤተሰብም አይችሉም። ቤተሰቦቻችሁ መጥተው ኤጀንሲውን ይክሳሱ ስል አንዳንድ እህቶች አይችሉም፣ አይመጡም፣ አያውቁትም። ገለመኔ እንዴት ነው በዚህ በሰለጠነበት ሰዓት የማያውቁት? እንዴት አያውቁም ማለት አይቻልም። በነገራችን ላይ ሌላ ነገር ቢሆን ያውቃሉ። ሌላ ነገር ቢሆን ያውቃሉ። አያውቁም አይባልም። ስለዚህ ባልሽ ከሆነ ባልሽን አሳይ። ባልሽ ከአንቺ ብር ብቻ አይደለም መጠቀም ያለበት፣ ያንቺን ሰላምም ሊያሳስበው ይገባል። ባልሽ
መጣሽበትን የኤጀንሲ አድራሻ ሊያውቅ ይገባል። እዚህ ቦታ ነው የሆነ ነገር ቢደርስብኝ ይህን ኤጀንሲ በህግ ያዝልኝ፣ ምክንያቱም ህይወቴ በእነሱ እጅ ላይ ነው ብለሽ ማለት አለብሽ። ወንድምሽ ከሆነ ወንድምሽን ማሳየት አለ። አባትሽ ከሆነ አባትሽን ማሳየት። ያንቺ የቅርብ ቤተሰብ የሆነ ያንን ኤጀንሲ ማየት አለበት በቃ እንጂ እንደዛ ካልሆነ እዚህ አምጥተው እንደፈለጉ ሲፈልጉ ይደበድባሉ፣ ሲፈልጉ እንደፈለጉ አሸንጉሊት ያደርጋሉ፣ ሲፈልጉ ስልካችሁን፣ ሲፈልጉ ንብረታችሁን ይሰርቃሉ። ሌሽ እንዴ! እናንተም ተናገሩ፣ እናንተም ዝም አትበሉ። እኔን የምትፈልጉት ለገንዘብ ብቻ አይደለም። አትፈልጉ ለገንዘብ ከሆነ ለጤንነት ሊያሳስባችሁ ይገባል። ሄዳችሁ ክሰሱልኝ፣ ሄዳችሁ እንደዚህ አድርጉልኝ ብላችሁ መረር ብላችሁ ተናገሩ። በቃ መረር ብላችሁ ተናገሩ። እውነቴን ነው የምላችሁ እንዴ የኢትዮጵያ የአረብ ሀገር ሴት ሁሉም ሰው ለጥቅም ብቻ ነው እንደሚፈልጋት። እኛ ወደ ቅስንል እኛ የሆነ ችግር ሲደርስብን እየቦታው እንደ ምን ላደርግ ምን ልሁን ነው እንደ ማለት ያለብን የለብንም። እዚህ እኮ ቼክ የሚያደርገን ሰው ስለሌለ ነው። እዚህ ቼክ የሚያደርጋችሁ ሰው ስለሌለ ነው የሚንቋችሁ። እዛ መከታ የሚሆንላችሁ ሰው መኖራችሁን ካወቁ ይከታተሏችኋል። ምክንያቱም እነሱም የሆነ እቺ ልጅ የሆነ ነገር ከሆነች ለህይወታችን ያሰጋናል ስለሚፈሩ። ምክንያቱም በአሁኑ ሰዓት ላይ ኢትዮጵያ ላይ አንዱ ቢገላቸው ማን ይጠይቃቸዋል? የሚጠየቅ አካል አለ? የለም። የሚጠየቅ አካል የለም። ስለዚህ ለህይወታቸው ለራሳቸው ሲሉ ይሰጋሉ፣ ለራሳቸው ሲሉ እናንተን ያከብራሉ። እንደዛ አድርጉ ማለት ነው። አሁን ወደ መጣሁበት የፖሊስ ቁጥር ልንገራችሁ። ዱባይ የፖሊስ ቁጥር ያዙ። ዱባይ 999 ዱባይ 999 ዱባይ ወይም ደግሞ 901 ዱባዮች ከተሳሳኩኝ እረሙኝ። ኮሜንት ስር የማይሳሳት የለም። ኩዌት 112 ወይም ደግሞ 112 የት ኩዌት 112 ኳተር 999 ይሄ ማን ነው? ኳተር 999 ኳተር ያላችሁ ሸቃሎች ኳተር ያላችሁ ያው ሸቃሎች ነው ስማችሁ፣ ምን ችግር አለው? እየሸቀልን አይደለም? አይደብራችሁም? ኳተር ያላችሁ 999 ብላችሁ መዝግቡ። ባህሬንም 999 ተመሳሳይ ነው። ባህሬን ያላችሁም መዝግቡ 999። እሺ ኦማንም ተመሳሳይ ነው 999 ኦማን 999። ቤይሩት ወይም ደግሞ ሊባኖስ የሚባለው ሀገር 112 ወይም 112 ወይም ደግሞ 140 የምን የፖሊስ ቁጥር ኢመርጀንሲ ቁጥር 140 ወይም ደግሞ 112 ብላችሁ መዝግቡ። ቤይሩቶች ወይም ሊባኖሶች ናችሁ የምመዘግቡት። ጆርዳን 911 ጆርዳኖች 911 ጆርዳኖች እና ይሄንን ይመስላል ውዶቼ። እንግዲህ ይሄን እንደነገርኳችሁ ነው። ስትደውሉ ቢሮአችሁ ደውሉ ነው የምትባሉት። ግን ቢሮ ደውዬ የሚያነሳልኝ አጥቼ ነው እናንተ ጋር የደወልኩት ብላችሁ ጉዳያችሁን መግለጽ ትችላላችሁ። በአረበኛ ጉዳያችሁን እንዴት እንደምትገልጹ ደግሞ ወደ ኋላ የሰራሁት ቪዲዮ ስላለ ያንን ቪዲዮ ተከታተሉ፣ እዩ፣ ስሙ፣ ትጠቀሙበታላችሁ ማለት ነው። በጣም ወዳችኋለሁ፣ አከብራችኋለሁ። አላህ ይገዛችሁ። ሀቂቃ በዚህ ሰዓት እውነት ወላሂ ነው የምላችሁ። በጣም የተቸገራችሁ ያላችሁ እህቶች አላችሁ፣ ግን አላህ ችግራችሁን ይቅረፍላችሁ። እዚህ በቃ እኔ አላቅም። ኢትዮጵያ ያለ ቤተሰብ ከእናንተ ገንዘብ ነው የሚፈልገው፣ የእናንተ ደህንነት፣ የእናንተም እየተሰቃዩ እንኳን ኢትዮጵያ ልሂድ ልመጣ ነው ስትላቸው ኢትዮጵያ የሚመጣበት ሀገር አይደለም፣ እዛው ጠንክሪ፣ እዛው በርች፣ እዛው ብር አምጪ ብለው እቅጭቅጩን የሚነግሩ ቤተሰቦች አሉ። እኔ ምን አይነት ልብ እንዳላቸው አላቅም። በቃ እቺ አረብ ሀገር የወጣች ሴት አታገለግልም ነው በቃ ለእኛ አገልግሎቷ ብር ማምጣቷ ነው አላቅም። እንዴት እንደሆነ አላቅም። ለምን በዚህ ደረጃ እንደሚጨከንብን አላቅም። ለምን እጃችን አመድ አፋሽ እንደሚሆንብን አላቅም።
ወላሂ ማለት ነው። እጃችን ለምንድን ነው አመድ አፋሽ የሚሆነው? ወላ ቤትም ቦታ ላይ እጃችን አመድ አፋሽ የሚሆነው ለምንድን ነው? ግን ደግሞ ለምንድን ነው በዚህ ደረጃ ልባችን ሩህሩህ የሆነው? እኔ ምን እንደሆነ ምን እንደሚነካን አላውቅም። አለኩል ያህልን ወሬ ያበዛውባችሁ። ላይክ እና ሼር ሰብስክራይብ እንዳይረሳ። በሌላ ቪዲዮ ተመልሰን እንገናኛለን። እወዳችኋለሁ። ባይ